ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን የዘመናት መሻት እውን የሆነበት የሀገርም ስም በዓለም አደባባይ ከፍ ብሎ የተደመጠበት የትውልድ ትጋት ውጤት ነው። ይህ የሀገር ኩራት የሆነ ፕሮጀክት መጠናቀቅን ተከትሎ በተለያዩ አካላት እየተጎበኘ ያለ ሲሆን በዚሁ መሰረት በአዲስ አበባ ከተማ ከፍተኛ የሥራ ኃላፊዎችና በምክር ቤት አባላት ተጎብኝቷል። በዚሁ ወቅት ሐሳባቸውን ለኤኤምኤን ያጋሩት የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዚና አልከድር የኢትዮጵያውያን ኩራት የሆነው ታላቁ የኢትዮጵያ ህዳሴ ግድብ በሚያስደንቅ ሁኔታ ተጠናቆ በማየታቸው ላቅ ያለ ደስታ እንደተሰማቸው ገልጸው የኢትዮጵያን ከፍታ የሚያረጋግጥ ፕሮጀክት እንደሆነም ጠቁመዋል። በጣም ትልቅ ፕሮጀክት ነው። ከሀገር አልፎ ለሌላ ሀገር የሚጠቅምና ኢትዮጵያን ከፍ አድርጎ ትልቅ አድርጎ የሚያሳይ ፕሮጀክት ስለሆነ በጣም ደስታ ተሰምቶኛል። እኔን በማየቴ ደግሞ በጣም እድለኛ ነኝ ብዬ ነው የወሰድኩት። ግድቡ በበርካታ ፈተናዎች ውስጥ አልፎ ለመጠናቀቅ የበቃ ነው ያሉት አፈ ጉባኤዋ የሁሉም ኢትዮጵያውያን አሻራ ደምቆ የታየበት ስራ መሆኑንም ጠቁመዋል። በተጨማሪም የኢትዮጵያውያንን አንድነት የሚያጠናክርና መተባበር ከዚህ የተሻለ ስራ መስራት እንደሚያስችል ማሳያ ነው ብለዋል። የሁሉም ኢትዮጵያውያን አሻራ ያረፈበት ፕሮጀክት ነው። ስለዚህ አንድነታችንን የሚያጠናክርና ተባብረን ስንሰራ ከዚህ በላይ መስራት እንደምንችል ያሳየንበት የመጀመሪያ ፕሮጀክታችን ስለሆነ በጣም ደስ ብሎኛል። አንድነታችንን የምናጠናክርበት ከዚህ በላይ ደግሞ አንድነታችንን የምናጠናክርበት ምሳሌ ሆኖ የሚታይ ፕሮጀክት ነው። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ በበኩላቸው ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ስጦታና ሀብት ሆኗል፣ በዚህም ደስታ ተሰምቶኛል ብለዋል። የልማት ስራው የኢትዮጵያን ትልቅነት ለዓለም ያሳየንበት ነው ያሉት ኃላፊው የኢትዮጵያውያንን መቻል ማረጋገጫ ማህተም መሆኑንም ገልጸዋል። ይሄ ፓወር ማመንጨቱ ብቻ አይደለም ደስታን የሚሰጠው በትልቁ ግዙፍ ፕሮጀክት ለዓለም የኢትዮጵያን ትልቅነት የምናሳይበት ትልቅ ግድብ ነው የተሰራ። በኢትዮጵያውያን አቅም ኢትዮጵያውያኖች ይችላሉ የሚለውን ትክክለኛ የሆነ ማረጋገጫ ማህተም ነው ሆኖ ያገኘነውና እጅግ በጣም ኮርቻለሁ። በስፍራው የተከናወነው የልማት ስራ ከሚያስገኘው ዘርፈ ብዙ ጠቀሜታ ባለፈ የቱሪዝም ዘርፉን በማነቃቃት ሂደት የላቀ አበርክቶ እንደሚኖረውም አቶ ጃንጥራር ተናግረዋል። በዚህ ስፍራ ፕሮጀክት ብቻ ሳይሆን ታሪክ ነው የተሰራው። በዚህ ትውልድ ተገንብቶና ተጠናቆ ማየት ከፍተኛ ደስታ ይፈጥራል፣ ለኢትዮጵያም የኩራት ምንጭ ነው ብለዋል። በሌላ በኩል የትውልዱ አድዋ ነው ሲሉም ገልጸዋል። ውሃ መያዙ ብቻ አይደለም፣ ፓወር ማመንጨቱ ብቻ አይደለም፣ ታሪክ ነው የተገነባው እዚህ ቦታ ላይና በኢትዮጵያውያኖች በአሁኑ ጄኔሬሽን ይሄ ተሰርቶ አልቆ በዚህ ደረጃ ማየት በላይ የሚያስደስት ነገር የለም። ይሄ ትውልድ ደግሞ ይሄንን አንጾ ባድዋ ድል እንዳደረግነው ሁሉ የራሳችንን ሀብት ማኔጅ ለማድረግ የሚያስችል እንድንጠቀምበት የሚያስችል ትልቅ ግድብ መገደቡና በዛ ደረጃ ተሰርቶ መታየቱ በእውነት ለመናገር ቃል አይገልጸውም። ይሄንን ትልቅ ስራ አድዋን ደም ሰጥተው ወገኖቻችን ኢትዮጵያን ማትደፈር ሀገር እንዳደረጓት ሁሉ ያሁኑ ትውልድ ደግሞ ዳግማዊ አድዋን በለሙም በደሙም በላቡም ያስከበረ ትውልድ ሆኗል ማለት ነው። ግድቡ ይጠናቀቅ ዘንድ አስተዋጽኦ ያደረጉ አካላት ሊመሰገኑ እንደሚገባም አመራሩ ጠቁመዋል።